ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን ሳምንታዊው የስፖርት ፕሮግራማችን ጀምሯል። የዕለተ አርብ የስፖርት ሾዋችንን ይዘንላችሁ ቀርበናል። ይገደብ አባይና ቃለ ስላሴ ካሳይ የሚቀጥሉትን ደቂቃዎች ከኛ ጋር ቆይታ እንድታደርጉ እዚህ ስቱዲዮ ተገኝተናል። ቃል እንዴት ነህ ብያለሁ። እንደኔ ሁሉ ሰላም አለናል። ዛሬ እንግዲህ በአሰልጣኝ ኢንዞ ማሪስካ ተገናኝተናል። ያው ሰኞ ዕለት ብዙ ጉዳዮችን ስናወራ ነበረ። ስለ አርሰናል ብዙም ብናወራም ግን የአሰልጣኝ ኢንዞ ማሪስካን ጉዳይ አንስተን ነበር። እንግዲህ የዓለም ክለቦች ዋንጫን ካሸነፉ ከ6 ወራት ባላነሰ ጊዜ ውስጥ ከቼልሲ ጋር ተለያይተዋል። እኚህን አሰልጣኝ በደንብ እንፈትሻቸዋለን። ቼልሲ በቀጣይ ማን ሊቀጥር ይችላል? የአሰልጣኙ ስንብትስ ተገቢ ነው ወይ የሚሉ ጉዳዮችን እናነሳለን። ከዛ በተረፈ ዛሬ እንግዲህ አንዱ ጉዳያችን የአሰልጣኝ ኢንዞ ማሪስካ ይሁን እንጂ ትናንትናም የተደረጉ የፕሪሚየር ሊግ ጨዋታዎች አሉ። ያው የአርሰናልና የማንቸስተር ሲቲ የነጥብ ልዩነት ትናንትና ሰንደርላንድ ማስጣሉን ተከትሎ ማንቸስተር ሲቲን የ4 ነጥብ ልዩነት ሆኗል። አርሰናል አሁን በተወሰነ መልኩ የተረጋጋ ይመስለኛል። ምክንያቱም የ2 ነጥብ ልዩነቱ በጣም አስጊ ነበረ። ነገር ግን ደግሞ የሚቀጥለው ቅዳሜና እሁድ ነገና ከነገ በስቲያ የሚደረጉም ጨዋታዎች ስላሉ ምን ሊፈጠሩ ይችላሉ የሚሉ ጉዳዮችን እናነሳለን። በዚህ ጉዳይ ላይ አብረውን ቆይታ እንዲያደርጉ ከወዲሁ እንጋብዛለን ለተመልካቾቻችን። ያው ቀድመ ስለጋበዝካቸው ይግል ቴንኪው ላለው ነው በእነሱ ስም ቢሆን ማለት ነው። እንግዲህ በሳምንቱ አጋማሽ የተለያዩ ጨዋታዎች ተደርገው ነበር። የምታስታውስ ከሆነ ደግሞ በምን አይነት የነጥብ ልዩነት ሆነው እናገኛቸዋለን ወይ ደግሞ አርብ በሚኖረን ፕሮግራም ላይ ምን አይነት መልክ ይኖራል ብለን ጠቆም አድርጋቸው ነበር ለተመልካቾቻችንም። ነገር ግን ከፕሪሚየር ሊጉ ጨዋታዎች ጎን ለጎን ግን የተሰማው ሰበር ዜና በሳምንቱ አጋማሽ የተካሄዱትን የሊጉ ጨዋታዎችን ትንሽ ውጤት ያደበዘዘ መስሎ ተሰምቶኛል። ምክንያቱም ትልቅ የመነጋገሪያ ርዕስ መሆን ነበረበት ብዬ አስባለሁ። በሳምንቱ አጋማሽ ከአርሰናል ውጭ ታላላቆቹ የሊጉ ክለቦች በሙሉ ነጥብ ጥሏል። ይሄ ደግሞ ያልተጠበቀ ነበር። ምክንያቱም በተለይ አሁን ባለው ፍክክር ወደ ወሳኝ ምዕራፍ እየተሸጋገረ እንደመሆኑ የእንግሊዝ ፕሪሚየር ሊግ አሁን ነጥብ ለመጣል ታላላቆቹ ክለቦች አይጠበቅም በዚህ ወቅት። ምክንያቱም በጣም ጥንቃቄን መርጠው ይገባሉ ብለ የምጠብቀው ጨዋታ ነበር። ምክንያቱም ሊቨርፑል በሜዳው ነው የተጫወተው፣ ቸልሲ እንደዚሁ በሜዳው ነው ጨዋታውን ያደረገው፣ ማንቸስተር ዩናይትድ በሜዳው ነው ጨዋታ ያደረገው፣ አርሰናል እንደዚሁ አሸንፏል። ትንሽ ከበድ ሊል ይችላል ብለን የጠበቅነው የአርሰናል ካስቶን ቪላና ሰንደርላንድ ከማንቸስተር ሲቲ ነበር። እንግዲህ ሰንደርላንድ ትላንት ማንቸስተር ሲቲ ነጥብ ማስጣሉን ተከትሎ አርሰናል የነጥብ ልዩነቱን ወደ 4 አስፍቶ ትንሽ እፎይታን ያገኘ ይመስላል። በሳምንቱ አጋማሽ እንግዲህ በ20ኛ ሳምንት አርሰናል በቪታሊቲ ከበርንማውዝ ጋር ወሳኝ ጨዋታ ይጠብቀዋል። እንደዚሁ ደግሞ ማንቸስተር ሲቲ ደግሞ በእሁድ ምሽት እንግዲህ አሰልጣኙን ያሰናበተው ቼልሲን በኤቲሃድ የሚጋብዝ ይሆናል። እነዚህ ደግሞ ልዩነቶች ምን ሊያመጡ ይችላሉ የሚለውን በቀጣይ እንመለከታለን። ዛሬ ግን በልዩነት ቅድም እንዳልከው ኤንዞ ማሬስካን እንዲሁም የቼልሲ ጉዞ ምን ሊመስል ይችላል የሚለውን ጉዳይ በስፋት እናነሳለን። ያው የክሪስታል ፓላስ ከፉልሃም ብቻ 1-1 የተለያዩበት ጨዋታ ነው። ከዛ በተረፈ ትናንት ምሽት የተደረጉት የ19ኛ ሳምንት የእንግሊዝ ፕሪሚየር ሊግ በ0-0 ውጤት በተለይ የፈረንጆቹ 2026 ከገባ የመጀመሪያው ጨዋታ መሆኑ በብዙ ጉዳዮች እየተነገረ ይገኛል። እንደውም ይሄ ፍትሃዊ የሆነ ክፍፍል ነው ለእግር ኳሱ። ምክንያቱም ሁሉም ተከባብረው የተለያዩበት ጨዋታ ነበረ ትናንትና። በተለይ ግን ከነገና ከነገ በስቲያ የሚደረጉ ወሳኝ የሊጉ መርሃ ግብር ጨዋታዎች አሉ። ያው አርሰናልም ወደ ቪታሊቲ ስታዲየም ሲሄድ ወሳኝ መርሃ ግብር ይጠብቀዋል። ምክንያቱም በርንማውዝ ያው ከባድ ቡድን ነው። ባለፉት 7 እና 8 ጨዋታዎች ማሸነፍ ቢሳነውም ምን እንደሚፈጠር አይታወቅም። ከዛ በተረፈ አሰልጣኙን ያሰናበተው ቼልሲም እንግዲህ ከማንቸስተር ሲቲ ጋር የሚያደርገው ጨዋታ እሱም ወሳኝ መርሃ ግብር ነው። ሰኞ ስንመጣ እንግዲህ ያው ወይ በዚሁ ነጥብ አለበለዛ ደግሞ የሆነ ነገር ተፈጥሮ ልንመጣ እንችላለን። ወደ ኢንዞ ማሪስካና ወደ ቼልሲ ጉዳይ እንለፍ። እንግዲህ የኛ አሰልጣኝ ከምዕራብ ለንደኑ ክለብ ቼልሲ መለየት በብዙ ነገሮች እየተነሱ ይገኛሉ። ለምን ተለዩ? በዚህ ሰዓት ካሰልጣኙ ከቼልሲ ጋር መለያየታቸው አግባብ ነው ወይ? ከዛም በተረፈ ለአሰልጣኙ መለያየት ምክንያቶቹ ምንድን ነበሩ? የተጫዋቾች ጣልቃ ገብነት ነበር ወይ? የአሰልጣኞች የክለብ ኃላፊዎች፣ የቦርዱ ኃላፊዎች፣ ከዛ በተረፈ ደግሞ እሳቸውም በግላቸው ያደረጉት አንድ ጉዳይ አለ። ምንም ናቸው የሚሉትን ጉዳዮች እናነሳለን። ግን የአሰልጣኝ ኢንዞ ማሬስካ ከቼልሲ መለየት በጣም አነጋጋሪ ሆኗል። በጣም ሰርፕራይዝ ነው። ትናንትና ቅጽበታዊ በሆነ ጉዳይ ውስጥ ነው ተነግሮ እንግዲህ እኛ አሰልጣኝ በስምምነት የተለያዩት። እውነት ለመናገር አብዛኛው ከደጋፊ ውጪ የስፖርት ቤተሰቡ
ቢያንስ ማስጠንቀቂያ ተሰጥቷቸው ይቀጥላሉ ሲል ነበረ አብዛኛው ሀሳብ። እኔም እንደዛ ነበር ያሰብኩት። ግን መለያየታቸውን ሆኗል። ቼልሲስ በቀጣይ ምን ሊሆን ይችላል የሚለውን ጉዳይ እናነሳለን። ጥያቄው አልገባኝም። ይገለበል እንዴ መሰናበታቸው ተገቢ ነው አይደለም የሚለው ጉዳይ ነው። አዎ እኔ በጣም ከባድ ነው ብቻ እውነት ለመናገር ብዙዎችን ለሁለት ጎራ ከፍሏል ይሄ ሀሳብ። አንዳንዶች አሁን አሰልጣኝ ኤንዞ ማሬስካ የሚሰናበቱበት ጊዜ አይደለም ብለው ያነሳሉ። አንዳንዶች ደግሞ ከወቅታዊ ውጤታቸው ጋር በተገናኘ አሰልጣኙ ክለቡን መልቀቅ አለባቸው የሚሉ ሀሳቦችን ያነሳሉ። በእኔ ምልከታ ከጠየቀኝ አሰልጣኝ ኤንዞ ማሬስካ ከቼልሲ መሰናበት አልነበረባቸውም ብዬ አስባለሁ። በተደጋጋሚ ስለ ቼልሲ ፕሮግራም ሰርተናል። በተደጋጋሚ አሰልጣኝ ኤንዞ ማሬስካ በቼልሲ ቤት ያሳኩት የ1 ዓመት ቆይታቸው አንስተናል። በዘንድሮው የውድድር ዓመት ወጥ ያልሆነ የቡድን ጉዟቸውም የውጤት ጉዟቸውንም በስፋት ማንሳት ችለናል። አሰልጣኝ ኤንዞ ማሬስካ በ1 ዓመት ውስጥ በጣም ትልቅ ስራ ሰርተዋል ብዬ አስባለሁ በቼልሲ ቤት ውስጥ። አሰልጣኝ ኤንዞ ማሬስካ ወደ ቼልሲ ሲመጡ በበርካታ መልኩ በጣም ፈተና የበዛበት የስታንፎርድ ብሪጅ መልበሻ ቤት ክፍል ነው የደረሱት። በርካታ ተጫዋቾች እዛ ቡድን ውስጥ ነበሩ። ከዚህ በፊትም በተደጋጋሚ አንስተናል። ክለቡ ባለፉት 2 ዓመታት እሳቸው ከመሾማቸው በፊት የነበሩት በጣም መጥፎ የውጤት ጉዞ ላይ ነበር። በመጀመሪያው በ2022-23 12ኛ ደረጃን ይዞ አጠናቆ በክለቡ ታሪክ መጥፎ የተባለውን ወይ ደግሞ ደካማ ጊዜያትን የተባለው ያሳለፈበት ነበር። በ2023-24 እንደዚሁ 6ኛ ደረጃን ይዞ አጠናቆ ነገር ግን ማውሪዚዮ ፖቼቲኖ የተሰናበቱት ቼልሲን የተረከቡት። አሰልጣኙ ሲረከቡ ከመጀመሪያም ጀምሮ በበርካቶች ዘንድ ጥያቄ ይነሳባቸው ነበር። እኚህ ትልቅ ፕሮፋይል የሌላቸው አሰልጣኝ እንዴት ነው ቼልሲን ሊመሩ የሚችሉ በሚል በርካታ ጥያቄዎች ይነሱባቸው ነበር። ነገር ግን አሰልጣኙ ከአሰልጣኝ ፔፕ ጓርዲዮላ ጋር መስራታቸው ከማንቸስተር ሲቲ ከ23 ዓመት በታች ቡድን የሰሩት የእንግሊዝ ፕሪሚየር ሊግን ያሸነፉበት አቅማቸው እንዲሁም ደግሞ ሌስተር ሲቲን ዳግሞ ወደ ፕሪሚየር ሊግ ሻምፒዮን አድርገው የመለሱበት አቅማቸው የበለጠ ለቼልሲ ስራ ተመራጭ እንዲሆኑ አድርጓቸዋል። በዛ ላይ ደግሞ የጨዋታ መንገዳቸው በጣም ጥሩ መሆን፣ ሁለተኛ ነገር ደግሞ የሚገኙበት እድሜ ደግሞ አሁን አሰልጣኞች የሚፈለጉበት እድሜ 40ዎቹ አጋማሽ ላይ የሚገኙ አሰልጣኝ እንደመሆናቸው። ነገር ግን አሁን በበርካቶች ዘንድ ትልቅ ውሳኔ ተወስኗል። እውነት ለመናገር ምናልባት ወደፊት ልንመለከተው እንችላለን። ሁሉም ሰው የራሱ ሀሳብ አለው። እኛም ግላዊ ምልከታችንም ቢሆን ለቼልሲ በጣም አስቸጋሪ ጊዜ ሊመጣ ይችላል ብዬ አስባለሁ። ይሄ ያልኩበት ምክንያት ምንድነው? ይገኝ አሰልጣኙ በ1 ዓመት የሰሩት ስራ ሌሎች አሰልጣኞች አላሳኩትም። አብዛኞቹን መመልከት እንችላለን። ለምሳሌ የርገን ክሎፕ 9 ዓመት በሊቨርፑል ሲቆዩ አንድ የአውሮፓ ሻምፒዮንስ ሊግ እና አንድ ፕሪሚየር ሊግ ነው በትልቅ ደረጃ ያነሱት። አሰልጣኝ ሚኬል አርቴታ 6 ዓመታትን በኤምሬትስ ቆይተዋል። ነገር ግን ቡድኑ አስፈሪ የሆነ በአውሮፓ ተፎካካሪ ቡድን ቢገነቡም አንድ የኤፍኤ ካፕ ዋንጫ ብቻ ነው ያሸነፉት። ሩበን አሞሪም 2ኛ ዓመታቸውን ልክ እንደ ኤንዞ ማሬስካ እየያዙ ይገኛሉ። ነገር ግን በውጤት ደረጃ ጠብ የሚል ነገር አላስመዘገቡም በክለቡ። አሰልጣኝ ፔፕ ጓርዲዮላ የመጀመሪያ የመጡበት የማንቸስተር ሲቲ ቆይታቸው 3ኛ ደረጃን ይዘው ነበር ያጠናቀቁት። ዋንጫን በትልቅ ደረጃ የሚጠበቅባቸውን ያሳኩበት አልነበረም ቡድኑን ከመቀየርም ሂደት አንጻር። እኛ አሰልጣኝ ግን በሰሩት ልክ ትልቅ ስራ ሰርተው ነገር ግን በዚህ ልክ መሰናበታቸው ተገቢ ነው የሚል እምነት የለኝም። በኋላ ላይ ሌሎች ነጥቦች እናነሳለን። ያው እኔም የራሴን ሀሳብ ሰጣለሁ። እንደ ማንኛውም የስፖርት ጋዜጠኛ ሀሳብ ይኖርሃል እና እኔ ቼልሲ በአሰልጣኝ ኤንዞ ማሬስካ ተሸውዷል ብዬ ነው የምገምተው። ማሰናበቱ ቼልሲ ዋጋ ይከፍላል። በእርግጠኝነት መናገር የምችለው አሁን ላይ ዋጋ ይከፍላል። ምክንያቱም ከሌሎች ክለቦች ከሌሎች ቡድኖች ያልተማረ ቡድን ነው ብዬ ገምታለሁ። ሁለተኛ የቼልሲ ባለሀብቶች እግር ኳስን በምን መልኩ እንደሚረዱት አላቅም። እውነት ለመናገር እኛ አሰልጣኝ እስከ 2029 የውድድር ዓመት ድረስ ፊርማ አላቸው፣ የመቆየት እድል አላቸው። 10 ሚሊዮን ፓውንድ ተከፍሏቸው ነበረ ከሌስተር ሲቲ የመጡት። እኛ አሰልጣኝ በቼልሲ ቆይታቸው 18 ወራቶች ውስጥ ምን አሳኩ የሚሉትን ጉዳዮች ስንመለከት በእንግሊዝ ፕሪሚየር ሊግ ላይ የትኛውም አሰልጣኝ ያላሳካውን ለቼልሲ ዋንጫ አስገኝተዋል። የመጀመሪያውን በፊፋ ደረጃ የተዘጋጀውን የዓለም የክለቦች ዋንጫ እንዲያሸንፍ አድርገውታል። ከዛ በመቀጠል ይሄ እንግዲህ ከ6 ወራት በፊት ነው። ከ8 ወራት በፊት ደግሞ የኮንፈረንስ ሊግን ዋንጫ አሳክተዋል። ይሄን ያሳካ የትኛውም አሰልጣኝ የለም በ18 ወራት ቆይታ ውስጥ። ይሄ አሰልጣኝ ሚኬል አርቴታ ለ6 ዓመታት ሲቆዩ ይሄንን አላሳኩም። አሰልጣኝ ኡናይ ኤምሬም በአስቶን ቪላ ሲቆዩ ይሄን አላሳኩም። ከዛ በተረፈ አሰልጣኝ ሩበን አሞሪምም በማንቸስተር ዩናይትድ ወጣም ወረደም ከአሰልጣኝ ኢንዞ ማሬስካ ጋር
ተመሳሳይ የሆነ ቀረቤታ ያለው ወቅት አላቸው፣ የቅጥር ወቅት አላቸው። ይሄን አላሳኩም። ይነስም ይብዛም አሰልጣኝ አርኔ ስሎት በመጡ ዓመት ዋንጫ አሸንፈዋል። ግን ይሄን ሁሉ ገደል የሰሩት ጣሊያናዊ አሰልጣኝ ኢንዞ ማሬስካ ብቻ ናቸው። አሁን ቼልሲ ምንድነው የፈለገው? ቼልሲ ይህን አሰልጣኝ ሲቀጥር ማንን ነበር ያሰናበተው? ማውሪዚዮ ፖቼቲኖ ነበር ያሰናበተው። ማውሪዚዮ ፖቼቲኖ የተረከቡት ቡድን ምን አይነት ቡድን ነበረ? እነማን ነበሩ በዚህ ክለብ ውስጥ የነበሩት? ይሄንን ልንፈትሽ ይገባል። ከዛ በተረፈ ቼልሲ በአውሮፓ ሻምፒዮንስ ሊግ እንዲሳተፍ የመጀመሪያ እቅድ ነበረ። በመጡ ዓመት በአውሮፓ ሻምፒዮንስ ሊግ እንዲሳተፍ አደረጉት። ይሄ ትልቅ ሰክሰሳቸው ነው። ከዛ በሁለተኛው በዚህ ዓመት ውስጥ ራሱ የሚገርም ነገር እኮ እኔ በእንግሊዝ ፕሪሚየር ሊግ ታሪክም እኔ እንደዚህ አይነት ታሪክ አለ ብዬም አልገምትም። የመጀመሪያ ማን ነው ሊሰናበት አንድ ወር የቀረው አሰልጣኝ የወሩ ኮከብ ተብሎ የተሰናበት አሰልጣኝ ከኢንዞ ማሬስካ በኋላ አለ ብዬ አልገምትም። እኔ የህዳር ወር ምርጥ የእንግሊዝ ፕሪሚየር ሊግ አሰልጣኝ ሆኗል። አርሰናልን በ10 ተጫዋቾች እንዴት እንዳደረጉት አይተናል። ስታንፎርድ ብሪጅ ላይ ባርሰሎናን እንዴት እንዳንኮሻኮሽት አይተናል። ከዛ በፊት የነበሩት ወቅታዊ ብቃታቸው እንደውም አርሰናል ጋር እኮ አቻ ሲለያዩ ለዋንጫ የተገመተ ቡድን ነበረ እኮ ቼልሲ። አሁን ምን ነክቷቸው ነው ይሄን ያደረጉት? አሁን አንድ አሰልጣኝ በነገራችን ላይ እኔ ቼልሲ በጣም ሊማርበት የሚገባው ጉዳይ እንደኔ ሐሳብ ከአሰልጣኝ ኡናይ ኤምሬና ከአስቶን ቪላ መማር አለበት። አሰልጣኝ ኡናይ ኤምሬ 11 ሳምንታቶች ውስጥ ከቼልሲ በላይ ውድቀት ወይም ደግሞ አዘቅት ውስጥ የገባ ቡድን ነበረ። ከ11 ሳምንት በኋላ ነው አሁን ለምናየው ትረስት እምነት ለአሰልጣኝ እምነት መስጠት የአሰልጣኙ የመልበሻ ቤት ግንኙነት መንፈሱ ጥሩ መሆን ለአሰልጣኝ ኡናይ ኤምሬና ለአስቶን ቪላ አሁን ለምናየው ወቅታዊ ብቃት ትልቁ መነሻ ነው። ስለዚህ አንድ አሰልጣኝ ሊወርድም ይችላል ሊነሳም ይችላል። እንደው ከተመለከትን ደግሞ አሰልጣኝ ፔፕ ጋርዲዮላ ባለፈው ዓመት ለምንድነው ከማንቸስተር ሲቲ ያልተሰናበቱት? ለምሳሌ በጣም ጥሩ ያልሆነ የውድድር ዓመት አሳልፈዋል። ምክንያቱም ራዕይ ያላቸው እኛ አሰልጣኝ በነገራችን ላይ እጃቸውን ስሙ ብዙ ክለቦች ይፈልጓቸዋል። ማንቸስተር ሲቲ፣ ዩቬንቱስ እንደዚሁም ሌሎች ክለቦች ይፈልጓቸዋል። ቼልሲ ነው የተጎዳው እንጂ እሳቸው አልተጎዱ። ይሄንን ማየት ፈልጋለሁ። ስለዚህ ቼልሲ በጣም 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 ትልቅ ስህተት ወስኗል ነው ብዬ የምገምተው። ከ7 የሊጉ ጨዋታዎች አንድ ብቻ ነው ያሸነፉት። አሰልጣኝ አርኔ ስሎት 9 ጨዋታ ያለ መሸነፍ ክብረ ወሰን ነበራቸው። አሰልጣኝ ኢንዞ ማሬስካ ቼልሲን ከ7ቱ ማለት ምንድነው በ3ቱ ተሸንፈው በ3ቱ አቻ ወጥተው በአንዱ ነው ያሸነፉት። አሰልጣኝ አርኔ ስሎት በሊቨርፑል ግን ሁሉንም ነው የተሸነፉት፣ ግን እስካሁን አላሰናብቷቸውም። አሁን ሊቨርፑል ያለበትን ሁኔታ ነው ማየት ያለብን። እኔ ደግሞ ትልቁ ማለስማማበት ጉዳይ በውድድር መጨረሻ ላይ ካልሆነ በቀር አንድ አሰልጣኝ ከአንድ ክለብ ሲሰናበት ክለብ ያማራለት ክለብ ያየች አላቅም። በነገራችን ላይ በተለይ በእንግሊዝ ፕሪሚየር ሊግ ላይ ማንቸስተር ዩናይትድን አይተናል። አሰልጣኝ አርሰን ቬንገር ወይም ደግሞ ኡናይ ኤምሬ ሲለቁ ከአርሰናል በጥሬ ተጫዋቾች ዝውውር ላይ መሰለኝ እንግዲህ ማስታወሰው አሰልጣኝ አርቴታ ወደ አርሰናል የመጣው እሱም እንግዲህ በመጣበት ዓመት 8ኛው ነው ያጠናቀቀው አርሰናል ይዞ። ስለዚህ አሁን መጪው የቼልሲ አሰልጣኝ አሁን ካለበት 5ኛ ደረጃ በአውሮፓ ሻምፒዮንስ ሊግ እንዲያስገባው ነውስ ከአርሰናል ያለውን የ15 ነጥብ ልዩነት አምጥቶ? አሁን ደግሞ ትልቁ ስጋቴ እኔ አዲሱ አሰልጣኝ በተጫዋቾቹ ላይ ያለው ተነሳሽነት ምንድነው? አሰልጣኝ ኢንዞ ማሬስካ የሚፈልጓቸው ወቅታዊ ምርጥ ተጫዋቾች ለሚመጣው አሰልጣኝ ደግሞ ጥሩ ላይ ሆኑ ይችላሉ። አሁንም የምንፈልጋቸውን የወሩ እንደውም የዓለማችን ምርጥ ኮከብ የምንለውን ካይሴዶን የሚመጣው አሰልጣኝ ላይ መቸው ይችላል፣ እሱን ላናይ እንችላለን። ይሄ በመሃል ማን ነው የሚጎዳው? ቼልሲና የቼልሲ ደጋፊ ነው። ስለዚህ እኔ በአሰልጣኝ ኢንዞ ማሬስካ መሰናበት በጣም ነው ቅር ያለኝ እውነት ለመናገር። እኛ አሰልጣኝ ብዙ ነገር መስራት የሚችሉ አሰልጣኝ ነበሩ፣ ግን ቼልሲ ተሸውዷል። በተደጋጋሚ ጊዜ ስላነሳ ነው ምናልባት አሰልጣኝ ኢንዞ ማሬስካ የክለቦች ዓለም ዋንጫን ያሸነፉበት መንገድ በርካቶች በጣም ቀለል አድርገው ያነሱታል። የምታስታውስ ከሆነ ፓሪስ ሴን ጀርሜን ፕሬዚዳንት የሆኑት ናስር ኤል ከላይፊ ከአውሮፓ ሻምፒዮንስ ሊግ ማግስት የተናገሩት አንድ ንግግር አሁን ቀጣዩ ትልቁ ዓላማችን የክለቦች ዓለም ዋንጫን ማሸነፍ ነው ሲሉ ተናግረው ነበር።
ሪያል ማድሪድ በፍጥነት ዣቢ አሎንሶ ቤርናባው እንዲደርስ ያደረገው የክለቦች ዓለም ዋንጫን ፍሎረንቲኖ ፔሬዝ ለእያንዳንዱ ተጫዋቾች ይህንን ዋንጫ ካሸነፉ 1 ሚሊዮን ዩሮ ጉርሻ ለመስጠት ቃል ገብተው ነበር። 10 ሚሊዮን ዩሮ አንድ ወር ላለመጠበቅ ብሎ ትሬንት አሌክሳንደር አርኖልድን ያመጣው ጠንካራ ስብስብን ይዞ ወደ ክለቦች ዓለም ዋንጫ ለማቅናት ነበር። ፔፕ ጓርዲዮላ ይህንን ዋንጫ በጣም አጥብቀው ይፈልጉት ነበር። እነ ራያን ሼርኪ፣ እነ ቲጃኒ ሬንደርስ፣ እነ ራያን አይትኖሪን በፍጥነት ያስፈራውበት መንገድ በግልጽ ይታይ ነበር። ይሄ ዋንጫ እምብዛም ያልተወራላቸው አሰልጣኝ ኤንዞ ማሬስካ ቸልሲ ስላነሳው ብቻ ነው ብዬ ነው ማስበው። አብዛኞቹ ክለቦች ሌሎቹ ክለቦች አጥብቀው ሲፈልጉት የነበሩት ክለቦች አንስተውት ቢሆኑ ኖሮ ከዚህ በተሻለ መልኩ ይወራላቸው በተገባ ነበር ብዬ አስባለሁ። ሌላው ማንን አሸንፈው ነው የክለቦች ዓለም ዋንጫ ነው የወሰዱት? የወቅቱ የአውሮፓ ቻምፒዮንስ ሊግ አሸናፊው ፓሪስ ሴን ጀርሜን ምናልባት ለበርካታ ክለቦች በጣም ሰቀቀን የነበረው ክለብ ባለፉት ዓመታት ለእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ያልተመለሰው ፓሪስ ሴን ጀርሜን ነበር በክለቦች ዓለም ዋንጫ ፍጻሜ ላይ ያሸነፉት። እኛ አሰልጣኝ አሁን በርካቶችም ይመስለን ሜዳ ላይ ብቻ የአንድ ቡድን ውጤት መሰረት ሜዳ ላይ ብቻ በሚታዩ ነገሮች ይመስለናል። መልበሻ ክፍል ውስጥ የተረጋጋው ቸልሲ የመጣው በአሰልጣኝ ኤንዞ ማሬስካ ስር ነው። ይህም ነው ለምሳሌ የቸልሲ ባለቤቶች በጣም በ2022 ስታንፎርድ ብሪጅ ከደረሱ በኋላ በጣም አስቸጋሪ የሆኑ ውሳኔዎችን ሲያሳልፉ ነበር። በ2022 ያሰናበቱት በ2021 የአውሮፓ ቻምፒዮንስ ሊግንና የአውሮፓ ሱፐር ካፕን ያሸነፈው ቶማስ ቱሄልን ነበር። በወቅቱ የተለያዩ አሰልጣኞችን ቀይሩ እነ ግራሃም ፖተር፣ ማውሪዚዮ ፖቼቲኖ፣ ፍራንክ ላፓርድ መጣ፣ ብሩኖ ሳልተር ጊዜያዊ አሰልጣኝ ሆኖ መራ በቡድኑ የተለያዩ አሰልጣኞችን አሰናበቱ። ባለፉት 2 ዓመታት ግን የቸልሲ ቤት እንዲረጋጋ ያደረጉት አሰልጣኝ ኤንዞ ማሬስካ የክለቡ አመራሮች ጣልቃ እንዳይገቡ ከፍተኛ ስራ በመስራት ነበር። ነገር ግን ትላንት ዘ አትሌቲክ ያወጣው መረጃ ተመልክተ ከሆነ የቸልሲ አመራሮች በተጫዋቾች አሰላለፍ ጭምር ጣልቃ ይገቡ እንደነበር መረጃ አጋርቷል። ይህ ማለት ምንድነው? ባለፉት ጊዜያት በተለይ አሰልጣኝ ኤንዞ ማሬስካና የሕክምና ቡድን አባላቱ ጋር የተወሰነ አለመግባባቶች ውስጥ እንደነበሩ አንዳንድ ጭምጭምታዎች ይሰሙ ነበር። ምክንያቱም መሰለፍ የሚገባቸው ተጫዋቾች አለም ደግሞ መሰለፍ የሚገባቸውን ተጫዋቾች ተቀይረው መውጣትም መግባትም የሚችሉ ተጫዋቾች ከሕክምና ቡድኑ ጋር በነበረው አለመግባባት ትንሽ ሰጣ ገባ ውስጥ ገብተው እንደነበር ያሳያል። ነገር ግን ቶድ ቦህሊም በሂዳድ ኢህባሊም በተለይ 61.5 በመቶ ነው ያላቸው ክሊር ላይ ካፒታል 38.5 በመቶ ደግሞ ቶድ ቦህሊን የያዙት። ሁለቱም እጅግ ጣልቃ ሲገቡ እንደነበር ትላንት ዘ አትሌቲክ ከስንብታቸው በኋላ ከአሰልጣኝ ኤንዞ ማሬስካ ስንብት በኋላ ያስነበበው ጽሁፍ ነበር። እርግጥ አሰልጣኝ ኤንዞ ማሬስካ ላይ በርካታ ጥያቄዎች ማንሳት እንችላለን። ለምሳሌ በዘንድሮ የውድድር ዓመት ከአሰልጣኙ የማይጠበቁ ውሳኔዎችን ተመልክተናል። ለምሳሌ ከተጫዋቾች ሮቴሽን ጋር በተያዘ ከሳምንት ሳምንት ወጥ የሆነው የቸልሲ ቡድንን እየተመለከትን አልነበረም። ሌላው ቡድናቸው ከውጤት ጋር በተያዘ የወጥነት ችግር ይነሳበት ነበር። አንዳንድ ተጫዋቾች ከዲሲፕሊን ጋር በተያዘ ወጣት ከመሆናቸው ተጫዋቾች ጋር በተያዘ በርካታ ጥያቄዎች ማንሳት ይቻላል። ነገር ግን አሰልጣኙ እድሜያቸው 45 ነው፣ ገና ሁለተኛ ዓመታቸው ነው በቸልሲ ቤት። ስለዚህ እኛ አሰልጣኝ እየተገሩ ራሳቸውን እያስተካከሉ ለመሄድ በጣም ጊዜ ነበራቸው እንጂ ስንብት መፍትሄ አልነበር። ለምሳሌ እኮ የአምናና የካቻምናው የአርሰናል ቡድን እኮ ተመልክተናል። በጣም በዲሲፕሊን ችግር በቀላሉ ቀይ ካርድ የሚያየው ቡድን ዘንድሮ ግን አይደለም ቀይ ካርድ ቢጫ ካርድ ላለማግኘት ምን ያህል ስልና የበሰለ ቡድን ሆኖ እንደመጣ ማየት እንችላለን። ስለዚህ ከጊዜ ወደ ጊዜ እያደገ መምጣት የሚችል ቡድን በአሰልጣኝ ኤንዞ ማሬስካ ስር ማየት እንችል ነበር። ሌላው ቅድም ያነሳው ገዢ ሀሳብ ብዬ ይጌ አሁን አሰልጣኝ በተቀያየረ ቁጥር የተጫዋቾች ፕሮጀክት ፌል ያደርጋል። ለምሳሌ ቶድ ቦህሊና ክሊር ላይ ካፒታል የቸልሲን በወጣቶች የተገነባ የረጅም ጊዜ እቅድ አካል አድርገው ተጫዋቾችን ሲሰበስቡ አብዛኞቹ ተጫዋቾች ከ7 እስከ 10 ዓመታት ድረስ በስታንፎርድ ብሪጅ የሚያቆያቸውን የውል ስምምነት ነበር የተፈራረሙት። በዚህ ሂደት ውስጥ ኤንዞ ማሬስካ ከመጡ በኋላ ባለፉት 2 ዓመታት በርካታ ተጫዋቾች መጥተዋል። ስለዚህ ክለቡ የፈለገው እነዚህ ተጫዋቾች የረጅም ጊዜ እቅድ ናቸው ማለት ነው። አሁን ለምሳሌ አሰልጣኝ ኤንዞ ማሬስካ ተሰናብተዋል። ሌላ አሰልጣኝ ሲመጣ በዚህ ስብስብ ውስጥ የሚገኙ ተጫዋቾች አብዛኞቹን ላይፈልግ ይችላል። ስለዚህ ቸልሲ ለረጅም ጊዜ ያቀደው ጠንካራው ይሆናል ብሎ ያሰበው የወጣቶች ስብስብ ፕሮጀክት ፌል ያደርጋል ማለት ነው። ምክንያቱም አንድ አሰልጣኝ ሲመጣ ለአንድ ተጫዋች ምቹ ሊሆን ይችላል፣ ለአንድ ተጫዋች ደግሞ ምቹ ላይሆን ይችላል። ስለዚህ አሰልጣኝ ኤንዞ ማሬስካ ጊዜ ቢሰጣቸው ኖሮ ቡድን ውስጥ ሲነሳ የነበረው ልምድ ያለው ተከላካይ ቡድኑን መምራት የሚችል በቸልሲ ልክ የተቀረጸ ተጫዋች እዚህ ቡድን ውስጥ ያስፈልጋል ስንል እንደነበረው በተደጋጋሚ እዚህ ቡድን ውስጥ ቢኖራቸው ኖሮ አሰልጣኝ ኤንዞ ማሬስካ ምናልባት ጥሩ እግር ኳስን ይጫወታሉ፣ ከተጫዋቾች ጋር መልካም ግንኙነት አላቸው፣ የመልበሻ ክፍሉን በሚገባ አረጋግተዋል። ከመሰለፍ ካለመሰለፍ ጋር በተያያዘ ተጫዋቾች ጥያቄ ሲያነሱ በቸልሲ ቤት አልተመለከትንም። ስለዚህ አሰልጣኝ ኤንዞ ማሬስካ የተሻለውን ቸልሲ መገንባት ይችሉ ነበር ብዬ አስባለሁና ቅድም እንደገለጽከው ቸልሲ አሰልጣኝ ኤንዞ ማሬስካን ማሰናበቱ ምናልባትም ትልቅ ዋጋ ሊያስከፍለው ይችላል ከሚሉ ሰዎች መካከል እኔም አንደኛው ነኝ። ባለፉት 28 ዓመታቶች ውስጥ እኔ እንደ ቸልሲ ብዙ አሰልጣኝ ይቀያየረ አለ ብዬ አልገምትም። አሁን በእንግሊዝ ፕሪሚየር ሊግ ላይ ማመሳከር የምፈልገው የአርሰናልንና የቸልሲን ጉዳይ ነው። አንድ መረጃ ያየሁ ነበረ።
ባለፉት 28 ዓመታቶች ውስጥ አርሰናል 3 አሰልጣኝ ነበር ይቀያየረው። አሰልጣኝ አርሰን ቬንገር ቅድሚያው ልትሰጣቸው የምችለው ብዙ ዓመታቶችን በመቆየት ነው። አሰልጣኝ አርሰን ቬንገር በተሰናበቱበት አካባቢ ላይ ወይም ደግሞ ከክለቡ በለቀቁበት ጊዜ አሰልጣኝ ጆዜ ሞሪኖ ነበሩ። ከጆዜ ሞሪኖ በፊት የነበሩ አሰልጣኞች በጣም ብዙ ናቸው። ኡናይ ኤምሬ፣ ከዛ ደግሞ አሁን ሚኬል አርቴታ አለ የአርሰናል። ስለዚህ 28 ዓመታቶች ውስጥ አርሰናል 3 አሰልጣኝ ነበረው። 28 ዓመታቶች ውስጥ ደግሞ ቼልሲ 20 አሰልጣኝ ነበር ይቀያየረው። ይሄ ራሱ በክለብ ውስጥ አለመረጋጋቱ ነው። በነገራችን ላይ የቀድሞ ባለሀብት የነበሩት አብራሞቪች ከወጡ በኋላ 6 አሰልጣኞች ተቀያይረዋል። ይሄ ራሱ ጤናማ እንዳልሆነ ነው። እንግዲህ በ1998 እስከ 2001 የውድድር ዓመት ጀምሮ እንግዲህ በቼልሲ ታሪክ ውስጥ ትልቅ የሚባሉት ጃሉካ ቪላል የሚባሉት አሰልጣኝ ነበሩ። እስከ ኢንዞ ማሬስካ ድረስ ያሉት 18 አሰልጣኞች በቼልሲ ቤት ጥሩ ጊዜም አሳልፈዋል፣ መጥፎ የውድድር ጊዜንም አሳልፈዋል። ይሄ ራሱ ጤናማ ያለ መሆን በቼልሲ ቤት ውስጥ ነው ዋጋ ያስከፈላቸው እንጂ አሁን ለምሳሌ እኛ አሰልጣኝ ከነ አብርሃም ግራንት ጀምሮ በጣም ብዙ የሚባሉ አሰልጣኞች በቼልሲ ቤት ተመልክተናል። በተለይ በ1998 እስከ 2001 ከዚህ በኋላ ይሄ 2008 2009 ወርቃማ ትውልድ የነበረው የጆዜ ሞሪኖ የነ ድሮግባ ጊዜ እንደውም አሰልጣኝ ጆዜ ሞሪኖ በቼልሲ ቤት በመቆየት ይሻላሉ አሁን ብዙ በመቆየት። አሁን ግን ቼልሲ ቢበዛ 2 ዓመት ወይ 2 ዓመት ተኩል ነው አንድ አሰልጣኝ በጣም በዛ ከተባለ። በ6 ወርም የቀየሩ አሰልጣኝ አለ ኖርማሊ። አንዱ ኢፌክት የሚባለው ይሄ ነው። እስኪ አሁን የአሰልጣኝ ኢንዞ ማሬስካና የቼልሲ ቁርሾ ምን ላይ ነው የጀመረው እንበል። ከምንድን ነው የጀመረው? ያው ቅድም እንደጠቀስከው በአሰልጣኝ ኢንዞ ማሬስካና በባለሀብቶቹ መካከል መጀመሪያም ቁርሾ የተነሳ የተባለው ታዛዥ አለመሆን ወይም ደግሞ አሰልጣኙ በሚያቀርቡት ነገር ቦርዱ የሚቀበላቸው ነገር አይደለም። ያ ከሜዳ ውጭ ያለ ጉዳይ ነው። ቁርሾ ከዛ ይጀምራል። ሜዳ ውስጥ ደግሞ በሕክምና ባለሙያዎችና በተጫዋቾች እንደውም በኢንዞ ማሬስካ መካከል ያለው ልዩነት በጣም ሰፍቷል። እንግዲህ አንድ አሰልጣኝ አንድን ተጫዋች ጉዳት ካስተናገደ ወይም ደግሞ የተወሰነ ምልክት ካሳየ ከዶክተሮቹ ጋር ተመካክሮ ለአሰልጣኙ ነው የሚነገረው። አሰልጣኙ ውሳኔውን ያስተላልፋል። ቼልሲ ቤት ይሄ እየተደረገ አልነበረም። የዶክተሮች ውሳኔ ነበር የሚጠበቀው። ለምሳሌ ኮል ፓልመር ጉዳት ካስተናገደ ነገ አይሰለፍም የሚሉት ዶክተሮቹ ናቸው እንጂ አሰልጣኙ አይደለም። በዚህ ደረጃ ትልቅ ቁርሾ ውስጥ ገብቷል። ሌላው በጣም ትልቅ አነጋጋሪ የተባለው ያው የቼልሲ ባለሀብቶችም ያው እንደ ምክንያት ሲያነሱ የነበሩት አሰልጣኙ ከማንቸስተር ሲቲ የቦርድ አባላቶች ጋር ተገናኝተው ነበር በድብቅ 2 ጊዜ። አሰልጣኙ አዎ ተገናኝቻለሁ ግን ስገናኝ አሳውቅ ያለው ነው የሚሉት እኛ አሰልጣኝ። አይ የለም በድብቅ ሁሉ ነገር ጨርሰዋል። ይሄ መንፈሳዊ ቅናት ነው የሚባለው። ይሄ ያደረጉት አንድ አሰልጣኝ በህጉ መሰረት ለክለቡ ሳያሳውቅ ከሌላ ክለብ ጋር ግንኙነት ካደረገ ይሄ ወንጀልም ነው፣ ሊያስቀጣውም ይችላል። ግን ኢንዞ ማሬስካ በምንም ተአምር ተገናኝቻለሁ ግን አሳውቅ ያለው ነው የሚሉት። አራተኛው ቁርሾ የገቡበት ነገር ከደጋፊዎች ጋር አለመስማማት። ባለፉት 6 እና 7 ጨዋታዎች ላይ በአሰልጣኙ ላይ የሚነሱ ቅሬታዎች በጣም ከፍ እያለ ሲመጣ እንደውም የቀድሞ ቼልሲን መልሱልን ሲሉ ግራ ገባኝ። የቀድሞ ቼልሲ ማለት የጆዜ ሞሪኖ ነው ወይስ? እኔ አሁን ለምሳሌ ከአሰልጣኝ ጆዜ ሞሪኖ መልቀቅ በኋላ ወይም ደግሞ ከካርሎ አንቸሎቲ ዋንጫ ካገኘበት ቼልሲ በኋላ ያለው እስከ ማውሪዚዮ ፖቾቲኖ ድረስ ያለው ቼልሲ የትኛው ነበር ምርጥ የሚባለው? እኔ ባለፉት አሁን ካልኩ ከጆዜ ሞሪኖ ወይም ካርሎ አንቸሎቲ ከለቀቁበት ቼልሲ በኋላ የኢንዞ ማሬስካው ቼልሲ ለኔ ምርጥ ነበር፣ ዋንጫም የታጀበ ነበር። መልሱልን ሲሉ የትኛውን ቼልሲ ነው? ኖስ ባለፈው የዓለም ክለቦች ዋንጫ ላይ ምርጥ የነበረውን ቼልሲ ነው። እሳቸው ስሜታቸው ነው። 5ኛ ደረጃ ላይ ደግሞ የእሳቸው ጤና ጥሩ አለመሆን እንደውም ከበርንማውዙ 2 አቻ ከተለያዩበት ጨዋታ በኋላ በምክትል አሰልጣኛቸው ነበረ
ዊሊ ካባሄራ የተሰጠው ጋዜጣዊ መግለጫ ያም በጣም ሰውየው በጣም ምን ያህል ፊል እንዳደረጉ ማሳያ ነው። ስለዚህ እጅግ ተጎርቷል እኛ አሰልጣኝ። ከዛ 48 ሰዓት ባልሞላ ጊዜ ውስጥ ደግሞ የሳቸውን ስንብት ሰማን። ስለዚህ አሁንም ቼልሲ የተረጋጋ ቡድን እንዳልሆነ ምን ያህል ጣልቃ ገብነት እየገባ እንደሆነ አሁን በቼልሲ ብቻ ሳይሆን ለሌሎች ክለቦችም ማስተማሪያ ነው ብዬ ገምታለሁ። ቀደም እንዳነሳሁት አንድ አሰልጣኝ በክረምት ላይ ሲመጣ የሚፈልጋቸውን ተጫዋቾች ይዞ የውድድር ዓመቱን ይጀምራል፣ አይቸገርም። አሁን አዲሱ የሚመጣው አሰልጣኝ ማን ሊሆን ይችላል የሚለውን ጉዳይ እንመለከታለን። እኛ አሰልጣኝ በእርግጠኝነት ይሄ 6 ወራቶች ራሳቸውን የሚያዳምጡበት ቀጣይ ደግሞ የሚቀበሉበት ክለብ የትኛው እንደሆነ በስነ ስርዓት ጽሞና የሚወስዱበት ጊዜ ነው። አሰልጣኝ ፔፕ ጋርዲዮላ ከሲቲ የሚለቁ ከሆነ ምንም ጥያቄ የለውም የሳቸው ተተኪ ሆኖ ይሄዳሉ። አለበለዚያ ደግሞ እሳቸው የማይለቁ ከሆነ ወደ ዩቬንቱስ የሚሄዳቸው እድል ሰፊ ነው እየተባለ ነው። ግን አሰልጣኝ ኢንዞ ማሬስካ ቼልሲን ለቀው ሲቲን ከተቀላቀሉ ግን አይቀጡ ቅጣት ነው ቼልሲን የሚቀጡት። ምክንያቱም እኛ አሰልጣኝ እንዲሁ የተሰናበቱ አይደለም ማለት የደቦ ፍርድ የተፈረደባቸው አሰልጣኝ ናቸው ብዬ ነው የምገምተው። አንዳንድ አሰልጣኞች እኔ አሁን ወቅታዊ ብቃቱን አይደለም ማየት እንፈልገው እንዴ ቼልሲ እምልህኩ ከ7 ከ8 ሳምንታት በፊት እኮ ለአርሰናል አስጊ ነበረ፣ ለባርሴሎና በጣም ትልቅ ቡድን ነበር፣ ለዋንጫ የሚፎካከር ነው። ነገሮች ሲበላሹብህ ደግሞ ወረድ ትላለ። አሁን ያለበት ደረጃ 5ኛ ደረጃ ነው፣ 15 ነጥብ ከአርሰናል ልዩነት አለው። እንደው ትንሽ ሊያስቸግር የሚችለው ደግሞ ከታች ከነ ብራይተን ከወራጆቹ ጋር የ5 ነጥብ ልዩነት መኖሩ ነው። አሁን ፕሪሚየር ሊጉ ተቀያያሪ ነው። 1 ነጥብ ባመጣ ቁጥር 6ኛ ትገባለህ፣ 7 የነበርከው ደግሞ ወደ ታች ቆለቁላለህ። ስለዚህ መታገስ እና ከአሰልጣኝ አርኔ ስሎት ከአሰልጣኝ ኡናይ ኤምሪ መማር አለባቸው ነበረ። ግን አሁን የሆነው ሆኗል። ቀጣዩ አሰልጣኝ ምን ያህል እሳት ውስጥ እንደሚገባ ማየት ነው። ከዛ ደግሞ የሚመጣው አሰልጣኝ ደግሞ እናነሳዋለን ምን ያህል ሲቪው ራሱ ምንድነው የሚያመለክተው ነው እናነሳዋለን። እሱን ራሱ ከሌሎች ክለቦች መማር ነበረባቸው ቼልሲ የሚለው ነገር በትልቁ መነሳት የሚገባው ነጥብ ይመስለኛል። ማንቸስተር ዩናይትድ በአሰልጣኝ መቃየር ቢሆን ኖሮ ከ2013 ጀምሮ በእንደዚህ ልክ ማጥ ውስጥ ባልገባ ነበር ብዬ አስባለሁ። አንድ ቡድን የፕሮሰስ ቡድን መሆን አለበት ከጊዜ ወደ ጊዜ። ለምሳሌ በማንቸስተር ዩናይትድ ቤት ውስጥ የምትመለከተው አሰልጣኞች ተቀያየሩ፣ ተጫዋቾች የዩናይትድን ባጅ ለብሰ መጫወት ምን ማለት እንደሆነ ትርጉሙን የማያውቁ በርካታ ተጫዋቾች ኦልድ ትራፎርድ ደረሱ። ነገር ግን የማንቸስተር ዩናይትድን ታሪክና ዝናን መመለስ አልቻሉም። በቼልሲ ቤት ውስጥ ከዚህ በፊት ባልተለመደ መልኩ ምክንያቱም ቼልሲ በጣም በባለ ልምድ ተጫዋቾች የታጀበ ቡድን ነበር። ከቅርብ ጊዜያት በፊት እኮ በነ ቲያጎ ሲልቫ አምበልነት የሚመራ ቼልሲ ነበር፣ በነ ሴዛር አዝፒሊኩዌታ የሚመራ ቼልሲ ነበር። ከቅርብ ጊዜያት ወዲህ ስትመለከተው ቼልሲ በጣም ይሄ ሲኒየር የምንለው ተጫዋች ሪስ ጄምስ ብቻ ነው ነበር። አብዛኞቹ ተጫዋቾች ሙሉ በሙሉ በሚባል መልኩ ፈርሰው ወጣት ተጫዋቾች መጥተዋል። አሰልጣኝ ኤንዞ ማሬስካ ስታንፎርድ ብሪጅ ሲደርሱ ደግሞ በማውሪዚዮ ፖቼቲኖ የፈረሙና በክለቡ አመራሮች በነ ቶድ ቦሆሊ የፈረሙት አብዛኞቹ ተጫዋቾች በአሰልጣኝ ኤንዞ ማሬስካ የሚፈልጉ አልነበሩ። ለምሳሌ እነ ጃዋ ፌሊክስን ማንሳት እንችላለን፣ በኋላ ላይ ራሳቸው መልሰው ቢያመጡት እነ ክሪስቶፈር ንኩንኩ ማንሳት እንችላለን። አብዛኞቹ እዚህ ቡድን ውስጥ የነበሩት ተጫዋቾች ሄደዋል ወይ ደግሞ ከክለቡ የለም። ስለዚህ ታቀዱ የመጣባቸው ተጫዋቾች ፕሮጀክቱ ፌል አድርጓል ማለት ነው። የአሰልጣኝ ኤንዞ ማሬስካ አካሄድ ግን በጣም ጥሩ ነበር ብዬ አስባለሁ። ለምሳሌ ልክ ነው ወቅታዊ ብቃት ካየን ባለፉት 7 ጨዋታዎች ቼልሲ በፕሪሚየር ሊግ 1 ጨዋታ ስላሸነፈ ብቻ አሰልጣኝ ማሰናበት ተገቢ አይመስለኝም። ይህ ከሆነ ደግሞ አሰልጣኙ በውድድር ዓመቱ መጨረሻ ላይ የሚያሳዩትን ብቃት መሰረት ተደርጎ የአሰልጣኙ ቆይታና መሰናበትን ይፋ መደረግ ይችል ነበር ብዬ አስባለሁ። አሁን ቅድም ያነሳውላ አሰልጣኞች አብዛኞቹ አሰልጣኞች በተለይ ለረጅም ጊዜ በክለባቸው የቆዩ አሁን በፕሪሚየር ሊጉ ከሚገኙ እነ ፔፕ ጓርዲዮላና ሚኬል አርቴታ አስፈሪ ቡድን ለመገንባት በጣም ረጅም ዓመታት ወስዶባቸዋል። ያው ተስፋ ባልነበረው በተለይ የፔፕ ጓርዲዮላ ነው እንጂ በሻምፒዮንነት የተጓዘው የሚኬል አርቴታ ከጊዜ ወደ ጊዜ በፕሮሰስ እያሳደገው ቡድኑ ቢመጣም በትልቅ ደረጃ የሚጠበቅበትን ዋንጫ ማሸነፍ አልቻለም ነበር። ነገር ግን በቡድኑ ውስጥ የነበሩትን ችግሮች በሙሉ ማጽዳትና ማስተካከል ችሏል። አሰልጣኝ ኤንዞ ማሬስካ የሚያደረጉት ይሄን ነው። አብዛኞቹ ወጣት ተጫዋቾችን ማኔጅ ያደረጉበት መንገድ እጅግ አስደናቂ ነበር። እኛ አሰልጣኝ በክለቡ ቢቆዩ ኖሮ የተሻለ ስራ መስራት ይችላሉ ብለን የምናስበውም ለዚህ ነው። ለምሳሌ አሁን አሰልጣኙን ለመተካት በቁጥር 1 እጩነት የቀረቡት ሊያም ሮሰርኔር ናቸው። እኛ አሰልጣኝ እንግሊዛዊ አሰልጣኝ ናቸው፣ 41 ዓመታቸው ነው፣ ወጣት የሚባሉ አሰልጣኝ ናቸው። በስትራስቡርግ ከዚህ በፊት ደግሞ በሃል ሲቲ እና ደርቢ ካውንቲን ማሰልጠን ችለው ነበር።
እንግሊዛዊ ስለሆኑ ምናልባት ስማቸው የመግነን እድል ሊኖረው ይችላል ብዬ አስባለሁ። ይሄ ምንም ጥያቄ የለውም። ግን ስትራስቡርግ የማን ነው? ስትራስቡርግ 100% የቼልሲው ባለሀብት ወይ ደግሞ 38.1% ያለው ቶድ ቦህሊ ያላቸው ቶድ ቦህሊ 100% ስትራስቡርግ የሳቸው። እንደውም በርካታ ሰዎች ምን ይላሉ? ቼልሲ ወጣት ተጫዋቾች ያስፈርምና ለስትራስቡርግ ይሰጣል። ከዛ በኋላ ከስትራስቡርግ አምጥቶ በውድ ዋጋ ይሸጣል። ስለዚህ ሰውየው ለቼልሲ ፍቅር ኖሯቸው ሳይሆን ራሳቸውን ሀብታቸውን ለማካበት ከክሊር ሌክ ካፒታል ጋር የሚሰሩት ስራ ይሄንን ነበር የሚል በርካታ ጥያቄዎች ይነሱባቸዋል። ነገር ግን በቼልሲ ቤት ውስጥ ለውጦች እየመጡ ስለነበሩ በቡድን ውስጥም በተለይ ኤንዞ ማሬስካም ከመጡ በኋላ በርካታ መሻሻሎችን ስለመጡ ደጋፊዎች ሳይወዱ በግዳቸው አምነው መቀበል ጀመሩ። የቀድሞ የክለቡ ባለሀብት ሮማን አብራሞቪች ግን ከሀብታቸው ይልቅ የክለቡ በላይ መንገስ በጣም ያሳስባቸው ነበር። ለዛም ትልልቅ የሚባሉት በእግር ኳሱ ዓለም የተመለከትናቸው አሰልጣኞች በቼልሲ ቤት ውስጥ ማሰልጠናቸው ለዚህ ማሳያ ነው። ለምሳሌ ጆዜ ሞሪኒዮ ጣልቃ የሚገባቸው አመራር አይፈልጉም። ነገር ግን ሮማን አብራሞቪች እንደዛም ጣልቃ ይገቡባቸው ስላልነበር 2 ጊዜ ተመላልሰው ቼልሲን መምራት ችሏል። ጉሲድኒክ 3 ጊዜ በአሰልጣኝ ባለሀብት ሮማን አብራሞቪች ስር 3 ጊዜ ያህል ኬርቴከር ሆኖ ቼልሲን መምራት ችሏል። በርካታ አሰልጣኞችን እነ ካርሎ አንቸሎቲን ጨምሮ አብርሃም ግራንትን ጨምሮ በጊዜያዊነት የነበሩት እነ ዲማቲዮን ብዙዎች ማንሳት እንችላለን። እኛ አሰልጣኝ ግን ጣልቃ እየገቡ ወይ ደግሞ የበላይነታቸውን ለማሳየት በአሰልጣኙ ላይ ስለፈለጉ ይህን አሰልጣኝ ለማሰናበት ተገደዋል። ሊያም ሮሰርኔር ቢመጣስ? ለምሳሌ አሁን በእጩነት እየቀረበ ያለው እሱ ነው። ለምሳሌ በፕሪሚየር ሊጉ ልምድ ያላቸው እነ ኦሊቨር ግላስነር እነ ሮቤርቶ ዲዘርቢ በኦሎምፒክ ደ ማርሴይ ጥሩ ስራን እየሰሩ የሚገኙት እነ በኮሞ እነ ፋብሪጋዝን ማንሳት እንችላለን። ምክንያቱም ቼልሲ በሚያክል ትልቅ ክለብ ውስጥ አትሊስት ትልቅ ስም ያለው በትልቅ ሊግ ማሰልጠን የቻለ አሰልጣኝ ልትመርጥ ትችላለህ። ነገር ግን ሊያም ሮሰርኔር ቢመጡ ቶድ ቦህሊና ክሊር ሌክ ካፒታል እንደፈለጉ አድርገው ልክ እንዳሻንጉሌታቸው ለማዘዝ እንዲያመቻቸው ይመስለኛል እንጂ ሰውየው ሃይ ፕሮፋይል ይኩ ነው ወይ ደግሞ ለቼልሲ መሪነት የሚመጥን ስራ ሰርቷል ብያለሁ። ይሄ ደግሞ ባለፉት ጊዜያት የሰራቸውን ስራዎች መመልከት ተገቢ ነው። በዛ ልክ እኮ የቀድሞ የክለቡ ጊዜያዊ አሰልጣኝ የነበረው ፍራንክ ላምፓርድ እኮ በኮቨንትሪ ሲቲ በጣም አስደናቂ ስራ እየሰራ ነው። አስፈላጊ ከሆነ እኮ ፍራንክ ላምፓርድን ማምጣት ይቻል ይሆናል። ስለዚህ እነ ቶድ ቦህሊ ለክለቡ ሳይሆን ያሰቡት የራሳቸውን ስራ ለማስፈጸም የሚመቻቸው አሰልጣኝ በራሳቸው ትእዛዝ ብቻ ሊንቀሳቀስ የሚችል አሰልጣኝ መሾምን ስለሚፈልጉ ነው። ለዛም ነው ቶማስ ቱሄልን እኮ በአውሮፓ ሻምፒዮንስ ሊግን በ2001 በልቶ አውሮፓ ሱፐር ካፕ መልቶ በ2022 ማሰናበት ማለት ያውም በደረጃው ቶፕ 4 ውስጥ የነበረ ቡድን አሰልጣኝን ማሰናበት ማለት ምልክት የሚያሳዩ አሉ። ማውሪዚዮ ፖቼቲኖም ይሄንን የተናገሩበት ጣልቃ ገብነት እንደነበር የተናገሩበት ግልጽ ነበርና የኤንዞ ማሬስካ ስንብት ከውጤት ማጣት ጋር ብቻ ሳይሆን የክለቡ ባለቤቶች ለክለቡ ባለቤቶች አመቺ ስላልሆኑ ነው ብዬ ነው የማስበው። አዎ አንዳንድ ጊዜ እግር ኳስን ማወቅ ጥሩ ነው። በተለይ እነዚህ አሜሪካውያን ባለሀብቶች አያውቁም እግር ኳስን። ለዛ ነው እግር ኳስን የሚወዱ ሰዎችን እግር ኳስን እንዲጠሉ የሚያደርጉ እንደነዚህ አይነት ባለሀብቶች ደግሞ አሉ። ቢዝነሳቸውን ብቻ ነው የሚያራምዱት። ስለ እግር ኳስ ምንም የሚያውቁት ነገር የለም በነገራችን ላይ። ስለዚህ እንደነዚህ አይነት አሰልጣኞችን እንደነዚህ አይነት ተጫዋቾችን ደግሞ እንዳናይ የሚያደርጉን እንደነዚህ አይነት ባለሀብቶች ናቸው ብዬ ገምታለሁ። አሁንም ቼልሲ ላይ ያረፈው ብትር ይሄ ይመስለኛል። አሁንም ቼልሲ አሰልጣኝ ኤንዞ ማሬስካ ላይ ያረፈው ብትር ይሄ ይመስለኛል። እኔ አሁን የቼልሲ የወደፊቱ ሁኔታ ያስፈራኛል። እውነት ለመናገር ቼልሲ ባለፉት 2 ዓመታት ቢያንስ የተረጋጋ ቡድን ሆኗል። በአውሮፓ ሻምፒዮንስ ሊግ የሚጫወት ቡድን ሆኗል። ለእንግሊዝ ፕሪሚየር ሊግ ከፋም ለማም ተፎካካሪ ነው፣ የዋንጫ ቡድን ነው እያልን ብዙ ጊዜ ያወራንለት ቼልሲ ሆኗል። ይሄን ያደረጉት ደግሞ አሰልጣኝ ኤንዞ ማሬስካ ናቸው። እኚህን አሰልጣኝ አችልም በ7 ጨዋታ ጀጅ አድርገህ ማስወጣት ይሄ ከኋላ ሌላ ነገር እንዳለ ነው እናሳያ። ምክንያቱም ማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም በታሪካቸው አይተውት የማያውቀውን መጥፎ ክብረ ወሰን ሲያስመዘግቡ እንኳን አላሰናበቷቸው። እንደዚሁም ደግሞ ሊቨርፑል የዋንጫ ግስጋሴውን ያስቆሙትን እኛ አሰልጣኝ አርኔ ስሎትን በታሪካቸው ከ49 ዓመት በኋላ ደግሞ እንደዚህ አይነት ለተከታታይ ጊዜ በመሸነፍ ታሪክ መጥፎ ታሪክ ያስቀምጡላቸውን አሰልጣኝ አላሰናበቱም። ምክንያቱም የወደፊቱን ጊዜ ማየት ይችላሉ። አሰልጣኝ ቅድም አሁንም ደግሞ እኔ የሁሉም እኔ የአሰልጣኞችና የክለቦች እንደው አንዱ ትምህርት ነው ብዬ የምገምተው የአስቶን ቪላና የኡናይ ኤምሬ ጉዳይ ነው። አንድን አሰልጣኝ እምነት ካለ እስከ መጨረሻው ድረስ መታገስ ዋናው ጉዳይ ነው። ስለዚህ ለአሰልጣኝ ኡናይ ኤምሬና ለአስቶን ቪላ ማማር ጣልቃ ገብነት አለመኖር ምን ያህል ዋጋ እንደሰጣቸው ማሳያ ነው። ቼልሲ በቀጣይ ያስፈራኛል። አሁን በተለይ በዚህ አንድ ወር ውስጥ የሚገጥማቸው ቡድኖች
በጣም ከባድ ናቸው። አሁን ዛሬ ከሰዓታቶቹ በኋላ ጋዜጣዊ መግለጫ ይሰጣሉ ምክትል አሰልጣኙ። እንግዲህ ምክትል አሰልጣኙ ዊላይ ካቫሌር እኚህ አሰልጣኝ የማንቸስተር ሲቲን የእሁዱን ጨዋታ በምክትል አሰልጣኝነት ይመራሉ። ከ21 ዓመት በታች አሰልጣኝ ናቸው። ስለዚህ በቀጣይ ደግሞ 4 መርሃ ግብሮች አላቸው ቼልሲ። እንግዲህ አንደኛው አጋጣሚ ሆኖ 4ቱም የለንደን ደርቢ ናቸው። ከፉልሃም ጋር ይጫወታሉ፣ ከክሪስታል ፓላስ ጋር ይጫወታሉ፣ ከአርሰናል ጋር በካራባው የሚጫወቱ ይሆናል። ከዛ ደግሞ ከብሬንትፎርድ ጋር ይጫወታሉ። ወሳኝ መርሃ ግብሮች ናቸው። እውነት ለመናገር አንድ አሰልጣኝ ከአንድ ክለብ ሲለቅ ያ መንፈስ ይታደስና ተጫዋቾቹ ጥሩ ወይም ደግሞ ጥሩ ውጤት ያመጣሉ። ያ አይደለማ። ምክንያቱም እኛ አሰልጣኝ በተጫዋቾች አድማ አልታደመባቸውም። የትኛውም ተጫዋች ኮል ፓልመር ጋር የሆነ ችግር እንዳለ እየተነገረ ነበር። ከዛ ውጪ ግን የትኛውም አሰልጣኝ ሆኖ ኤምሪ ማን ናቸው አሰልጣኝ ኢንዞ ማሬስካ ሲሰናበቱ ወይም ደግሞ በስምምነት ሲለያዩ ሁሉም ተጫዋቾች በሚባል ደረጃ መልካም እድል ብለው ነው ያሰናበቷቸው። ምክንያቱም ቁርሾ የሚባል ነገር የለም እንዴ። አሁን ያንዱን የቼልሲ ደጋፊ ብታየው ያሰልጣኝ ኢንዞ ማሬስካ የጨዋታ ፍልስፍና ሊገባን አልቻለም፣ ወይም ደግሞ የሚቀይሯቸው ተጫዋቾች ተገቢነት የላቸውም፣ እከል የሚባል ተጫዋች እስከ 90 ደቂቃ ማጫወት አይችልም፣ እከል የሚባል ተጫዋች ደግሞ በሚገባው ልክ እየተሰለፈ አይደለም ነው የሚሉት። በቀጣይ አሁን የምፈራው ምንድነው የሻምፒዮንስ ሊግ በሜዳው ሁለቱም ጨዋታ ከፓፎስ እና ከናፖሊ ጋር የሚያደርግ ጨዋታ አለ። እሱም በሜዳው ነው። 6 መርሃ ግብሮች በአንድ ወር ከ15 ቀን ነው የሚያደርጉት። የማንቸስተር ሲቲን በምክትል አሰልጣኙ ያደርጋል። ከዛ በኋላ ያሉት ጨዋታዎች በአዲስ አሰልጣኝ ነው። አሁን ይሄ አዲስ አሰልጣኝ ማን ነው? የሚመጣው አሰልጣኝ ማንኛውን ነው አሁን የሚያሰልፈው? አሰልጣኝ ኢንዞ ማሬስካ የሚጠቀሙበትን ተጫዋች ነው የሚያሰልፉት ወይስ ደግሞ የራሱ ፍልስፍና ይኖረው ወይ? እኛ ቀደም እንዳልነው ኢንዞ ማሬስካ የሚፈልጓቸው ተጫዋቾች ኢንዞን አሁን ለምሳሌ ኢንዞ ፈርናንዴዝን ላይፈልገው ይችላል፣ ፓልመርን ላይፈልገው ይችላል። ከዛ በተረፈ ሊያም ዴላፕ የማይፈልጉበት አጋጣሚ አሁን ያ ደግሞ ቀውስ ውስጥ ነው የሚከተው። ስለዚህ እኔ ቀጣይ ደግሞ እኮ የሚገርም ነገር ቼልሲ በእጩነት ያቀረበው የስትራስቡርጉ አሰልጣኝ ሊያም ሮዘሪዮ እንግሊዛዊ አሰልጣኝ ነው። በፈረንሳይ 7ኛ ደረጃ ላይ የሚገኝ በሊግ 7ኛ ደረጃ ላይ የተቀመጠ አሰልጣኝ ነው። ይዞ ባለፉት 4 ጨዋታዎች ከ4ቱ 3ቱን ተሸንፏል። እንግዲህ ለቼልሲ ይበጃል የተባለው አሰልጣኝ ይሄ ነው። አስብ እንግዲህ አሁን ባለፉት 7 ጨዋታዎች አንዱን ብቻ ነው ያሸነፈው። በ3ቱ አቻቶ በ3 ተሸንፎ ተብሎ አሰልጣኝ ኢንዞ ማሬስካን አሰናበቱ። በሌላ ሊግ ላይ ደግሞ ያለመደው ሊግ በ3 ተከታታይ ጨዋታ የተሸነፈን አሰልጣኝ ለዛውም ደግሞ 7ኛ ደረጃ ላይ የሚገኝ በሊግ ወይ እኮ ከፒኤስጂ 2ኛ ላይ ቢቀመጥ እንኳን ምርጥ ነው ልትለው ትችላለህ። ይሄን አሰልጣኝ ነው እንግዲህ ቼልሲ በእጩነት ያቀረበው። እኛ አሰልጣኝ እንግዲህ ከመጡ ወደፊት የምናየው ነው እንግሊዛዊ ስለሆነ። ከዛ በተረፈ በሮቤርቶ ዴዘርቤም እንደዚሁም ኬራን ማኬናን እንደዚሁ ከኢፕስዊች ታውን የታቀዱ ተጫዋቾች አሉ። ግን እኔ ቼልሲ በዚህ ዓመት በአውሮፓ ሻምፒዮንስ ሊግም የመግባቱ እድል ዋጋ ያስከፍሏል ብዬ ነው የምገባው። በጣም ከባድ ስለሆነ ነው። አሁን ቅድምም እንዳልነው ለቼልሲ ደጋፊዎች በጣም ከባድ ጊዜያቶች ከፊት ለፊታቸው ሊመጣ ይችላል ብዬ አስባለሁ። አሰልጣኝ ጥሩ ውጤት ሊያጣ ይችላል፣ ጥሩ ውጤት ሊያገኝ ይችላል። በጊዜያዊ ውጤቶች ግን ቡድንን የምትተምነው ከሆነ በጣም መጥፎ ነው። ምክንያቱም የረጅም ጊዜ ቅድ ተደርጎ እየተሰራ ያለ ቡድን ነው ቼልሲ። አብዛኛው ፈርሶ በወጣቶች የተገነባ ቡድን ነው። ስለዚህ ይህ ቡድን ጊዜ ያስፈልገው ነበር። ይህን ቡድን ደግሞ ጊዜ የሚያስፈልገው በአሰልጣኝ ኤንዞ ማሬስካ ነበር ብለን የምናስበው አሰልጣኙ በሌስተር ሲቲ የሰሩት ስራ፣ በፔፕ ጓርዲዮላ ጋር የነበራቸው አስደናቂ ስራ፣ የማንቸስተር ሲቲን ከ23 ዓመት በታች ቡድን የእንግሊዝ ፕሪሚየር ሊግን እንዲያሸንፍ ማድረጋቸው፣ እኛ አሰልጣኝ በቼልሲ ቤት ውስጥ ከመጡ በኋላ እንደተጠበቀው ምክንያቱም በጊዜ ይሰናበታሉ ተብለው በቁጥር 1 ደረጃ ላይ ስማቸው ከሚነሱ አሰልጣኞች መካከል ቀዳሚ ነበሩ። ነገር ግን በስራቸው አሳይተው ቼልሲን የተሻለ ተፎካካሪ ቡድን ማድረግ ችለው ነበር። በነገራችን ላይ አሰልጣኝ ኤንዞ ማሬስካ በጣም ጥሩ አሰልጣኝ ለመሆናቸው ማሳያ እኛ ወይም ደጋፊው መናገር አይጠበቅበትም። ማንቸስተር ሲቲ አሰልጣኝ ፔፕ ጓርዲዮላ ባለፉት 10 ዓመታት የእንግሊዝ እግር ኳስን የተቆጣጠሩት አሰልጣኝ ፔፕ ጓርዲዮላን ለመተካት በቁጥር 1 ያጫቸው አሰልጣኝ ኤንዞ ማሬስካ መሆናቸው ብቻ በቂ ይመስለኛል። በርካታ አሰልጣኞች ባሉበት የአውሮፓ እግር ኳስ ላይ ቁጥር 1 እጩ ማድረጉ
2 ጊዜ ያህል እንደተገናኙ ለክለቡ አሳውቀው እንደተገናኙ ያሳወቁት አሰልጣኝ ኤንዞ ማሬስካን በዚህ ልክ መፈለጉ ምን ያህል በጣም ጥሩ አሰልጣኝ እንደሆኑ በእርግጠኝነት መናገር የሚቻለው እዚህ ላይ ምክንያቱም ብዙ ጊዜ እንደዚህ አይነት ቃላቶች መናገር ሊያስደፍር ይችላል። ባየር ሙኒክ አሰልጣኝ ቪንሰንት ኮምፓኒን ሲሾም አሰልጣኝ ፔፕ ጓርዲዮላን አማክሯል። ይህ የክለቡ ስፖርቲንግ ዳይሬክተር የሆኑት ማክስ ኤበረል ተናግረዋል። አሰልጣኝ ፔፕ ጓርዲዮላ ማንቸስተር ሲቲን ቢለቁ እንደ ቤታቸው የሚያዩት ቡድን ነው። ስለዚህ ምክር ከሳቸው እንደሚቀበል ክለቡ ምንም ጥያቄ የለው። ማን ያንተ ሳክሰሰር መሆን ይችላል፣ ማን ያንተን አስቀጣይ ሊሆን ይችላል ሲል የራሳቸው ምልከታ አስቀምጠው የሚያጮት አሰልጣኝ እንደሚኖር ምንም ጥያቄ የለው። ምክንያቱም ፔፕ ጓርዲዮላ በማንቸስተር ሲቲ ውስጥ የማይሻር ደማቅ አሻራ ስላስቀመጡ፣ ስለዚህ የፔፕ ጓርዲዮላን ምክር ጠይቆ እንደሚሆን ክለቡ ራሱ ምንም ጥያቄ የለው። ምክንያቱም እሳቸው ባሉበትም 2 ጊዜ ተገናኝቻለሁ ካሉ ኤንዞ ማሬስካ ይህንን ጉዳይ ፔፕ ጓርዲዮላ የሚያውቁ ነበር ማለት ነውና አሰልጣኝ ኤንዞ ማሬስካ ጥሩ ለመሆናቸው ማንቸስተር ሲቲ በውድድር ዓመቱ መጨረሻ በጥብቅ መፈለጉ ራሱ ትልቅ ማሳያ ይመስለኛል። አዎ እንግዲህ የተከበራችሁ ተመልካቾቻችን ዛሬ በልዩነት ስናነሳ የነበረው ጉዳይ የአሰልጣኝ ኤንዞ ማሬስካ ከቼልሲ ጋር በስምምነት መለያየት ምን እንድምታ አለው፣ ምን አይነት ጉዳት ሊኖረው ይችላል፣ ከዛ በተረፈ ቼልሲ በቀጣይ ማንንስ በአሰልጣኝነት ሊሾም ይችላል፣ ቀጣዮቹ ጊዜያቶች ለቼልሲ ተስፋና ስጋት አሉበት ብለን በደንብ በውስጥ ጉዳዮች ላይ አውርተናል። በቀጣይ እሁድ ምሽት ላይ እንግዲህ ወደ ኢትሃድ በማምራት ቼልሲ ማንቸስተር ሲቲን የሚገጥም ይሆናል። ምንስ ውጤት ያመጣል የሚለውን ጉዳይ በጣም ምናልባት የቼልሲ ደጋፊዎችም በዚህ አጋጣሚ የራሳቸውን ምልከታ ምክንያቱም አሰልጣኙ ቢቆዩ ወይስ ከክለቡ መሰናበታቸው ትክክል ነው የሚለው ጉዳይ በራሳቸው ምልከታ ሀሳባቸውን ማስቀመጥ ይችላል። እንደዚህ አይነት ጉዳዮች አሉ። ኤኒሃው በእኛ ምልከታ ተገቢነት የለውም ብሎ በስምምነት ጉዳዮች ላይ መለያየታቸው አግባብ አልነበረውም ብለን ሀሳቡን ሰጥተዋል። ይገደባባይና ቃለስላሴ ካሳይ ቀጣዮችን አብረናችሁ ቆይታ አድርገናል። ሰዓታቶቹ በሚቀጥለው ሳምንት እንገናኛለን። ከመላው ስቱዲዮ ባለሙያዎች ጋር ቆይታ አድርገን ሳምንት በሌላ ጉዳይ እንመለሳለን። እስከ ሳምንት መልካም ሳምንት።